ሄሎ ሄሎ፣ ሰላም ነው? የአልማዝ እህት ነሽ? አዎ ነኝ። ማን ልበል አንቺን? አልማዝ ትኖራለች? እባክሽን በጣም ፈልገት ነበር። አለች። ቆይ ልጥራልሽ። አልማዝ በህይወት አለች? እኔም እኮ ወንድ ነኝ። ወንድ ከሆንክ እንደ ወንድ ፊት ለፊት አትጣላ። ምንድነው ቡችሎችን የምንልግብኝ? ምን ማለት? አንተን ለማጥቃት የሞከሩ ሰዎች ነበሩ? ታውቃለህ፣ እባክህ አጉላት አስመስል። አቤል፣ ምንድን ነው ያደረግከው? ይህ ነገር በእርግጠኝነት ያንተ ስራ ነው የሚሆነው። ተረጋጋ ሳሚ፣ እኔ ምንም ማውቀው ነገር የለም። አታውቅም? ላስታውስህ እንዴ? ሳሚ አቁም! ምን ማድረግ ነው? እንዴት እጅን ታነሳበታለህ? ቆይ አንተ ከጸብ ውጭ የምታውቀው ነገር የለም እንዴ? ጭንቅላትህ ምንድነው የዘጋው? ተናገር እንጂ ምን ይዘጋል? ብሌን፣ ለምን እኔ ላይ እንደዚህ እንደምትሆኝ እሱ ላይ ለምን እንደዛ ትሆኝ? እኔ አሏቸው። ትናንትና ወደ ቤት ልገባ ስል ሁለት ሰዎች ተከትለው ያጠቁኝ ሞከሩ። አንደኛው እንደውም አቤል ነው። አዎ እንደዛ ነገር ነው። ሰው ዳግም ስለዚህ ነገር ምንም አያውቅም። ጓደኞቹ ናቸው እኮ። ዳግም ነው ቀርበቱን ያደረገልሽ? አዎ እንደምንፋቀር እኮ ነግሬኝ ነበር። ሳሚ ደህና ነህ? ወይዘሮ አልማዝ እንግዲህ አሁን ላይ አቶ በኃይሉን እያስፈራራቸው ትገኛለች ማለት ነው። ምክንያቱም እኔ ነፃነቴን ማወጅ እፈልጋለሁ፣ በእንደዚህ አይነት መልኩ መቆየትም አልፈልግም በማለት እንግዲህ አቶ በኃይሉ ቢሮ ድረስ ቀጥ ብላ ሄዳ ነበረ ማለት ነው። በባለፈው ፓርት ላይ እንግዲህ የሆነ ነገር ሊያደርጋት ነው፣ ሊገላት ነው በቃ እያልን ነበር ሁላችንም ማለት ነው። ግን ደግሞ እሷም ማለት ነው ተማምና ነው የያዘችውን ይዛ ነው እንደዛ ስትጋፈጠው የነበረው ማለት ነው። ወይዘሮ አልማዝ እንደዛ ያደረገችው የግድ እኔ አሁን ላይ ነፃነቴን ማወጅ እፈልጋለሁ፣ በፈለኩበት ሰዓት ተንቀሳቀሼ እንደ ልቤ መኖር እፈልጋለሁ። በፍጹም እንደዚህ መሆን የለበትም፣ መቀጠል የለበትም። አንተ እኔ አውቃለሁኝ ክፉና አረመኔ እንደሆን፣ ሲቀጥል ደግሞ በጣም ክፉ፣ ለመግደልም እንግዲህ ሀሳብ እንዳለህም አውቃለሁኝ። ወደዚህ ቢሮ ስገባ እራሱ ሆን ብዬ ነው የገባሁት። ለእህትህ ያልተመለስክ ለእኔ እንደማትመለስ አረመኔና ጨካኝ ገዳይ እንደሆንክ ክፉ እንደሆንክ አውቃለሁኝ በማለት እንግዲህ ወይዘሮ አልማዝ ማለት ነው ፍጥጥ ብላ እንግዲህ አቶ በኃይሉን እየተሟገተችው ትገኛለች ማለት ነው። ምክንያቱም በጣም ክፉና አረመኔ ለሰዎች የማይራራ ጨካኝ እንደሆነ ስለምታውቀው ሆን ብላ ነው በቃ ወደ እሱ ጋር የሄደችው ማለት ነው። ግን ደግሞ እኔ በፍጹም እንደዚህ ሁኜ ህይወቴን መቀጠል አልፈልግም፣ ነፃነቴን ማወጅ እፈልጋለሁኝ። ሲቀጥል ደግሞ ከቤት ባለመውጣቴ ነው ልጄንም እያጠሁተኝ፣ በእናንተ ምክንያት ልጄ ለመሞቱ ምክንያት ሆናችኋል። ስለዚህ በምንም አይነት መልኩ ከዚህ በኋላ ተደብቄ የምኖርበት ምንም አይነት ምክንያት የለኝም። አቶ በኃይሉ አሁን 2 ሰዓት ነው የሰጠው። በእርግጠኝነት እኔን እዚህ ጋር የሆነ ነገር አንተ ብታደርገኝና ብትገለኝ ከሰላም በር ላይ ሰው አስቀምጫለሁ። እያንዳንዱ ያንተን ሚስጥር ከእህትህ ላይ የምታደርገውን በሙሉ ማለት ነው የሚያውቅ ማለት ነው ለእሷ የሚነግራት ግለሰብ ከበሯ ስር አስቀምጫለሁ። አንተ እስኪ አንድ ነገር አድርገኝና ያኔ አሳይሃለሁ በማለት እንግዲህ አቶ በኃይሉን ተናግረዋለች። አቶ በኃይሉም እጅግ በጣም እየተንቀጠቀጠ ማለት ነው እንደዚህ የልቤ የተሰማሽ ለካ ያደረግሽውን አድርገሽ ነው። እሺ አሁን ምንድን ነው የምትፈልጊው? በገንዘብ እንደራደር በማለት እንግዲህ በኃይሉ ማለት ነው ወይዘሮ አልማዝን ይጠይቃታል ማለት ነው። ወይዘሮ አልማዝም እኔ ከብሩ ይልቅ ነፃነቴን ማወጅ እፈልጋለሁ፣ ነፃነቴ ስለታሰረ እናንተ ስላስፈራራችሁኝ ልጄ እንዲሞት ሆኗል። ስለዚህ እኔ ነፃነቴን ነው የምፈልገው በማለት እንግዲህ ለአቶ በኃይሉ ነግረዋለች። አቶ በኃይሉም እንግዲህ ራሷ ወይዘሮ አልማዝ መሞት
ማለት ነው አሁን ላይ ለሱ የገንዘብ ምንጭ ስለሆነች በፍጹም ይህ ነገር መሆን የለባትም። እኔ እኮ ሰላምን አስፈራርቼ ገንዘብ የምትቀበለው በአንቺ ምክንያት ነው፣ እንዴት ሊሆን ይችላል? በማለት እንግዲህ አሁንም እየተሟገተ ይገኛል ማለት ነው። አይመለከተኝም፣ እኔ ነፃነቴን ነው ማወጅ የምፈልገው፣ 1 ወር ጊዜ ሰጥቻለሁ በማለት እንግዲህ ለአቶ በኃይሉ 1 ወር ሰጥተዋለች። 1 ወር ግን በሙሉ ጠብቄ ለኔ ነፃነቴን እንደፈለኩ ካልተንቀሳቀስኩ አንተ ሁልጊዜ የምትቆጣጠረኝ ከሆነ በፍጹም ዝም አልልም። የማውቀውን ነገር ሁሉ ፍርጥርጥ አድርጌ ለሰላም ነው የምናገረው በማለት እንግዲህ ያው አልማዝ አስፈራርተዋለች ማለት ነው። ስለዚህ አቶ በኃይሉ አሁን ላይ ነገሮችን ማፋጠን ነው የፈለገው ማለት ነው። ምክንያቱም ስልክ ደውሎ እንግዲህ አብሮት ለሚሰሩት የግድ ነገር ማፋጠን መቻል አለብን፣ እሷንም ማስጨነቅ አለብን፣ የሆነ ነገር መፍጠር አለብን በማለት እንግዲህ በሯ ላይ ሂደህ እንዲሁም ደግሞ በቀይ ቀለም ማለት ነው ያው ወይዘሮ ሰላም ነፍሰ ገዳይ ነች፣ ያልማዝ ነፍሰ ገዳይ ሰላም ነች በማለት እንግዲህ ነፍሰ ገዳይ ነች የሚል እንግዲህ ከራሷ ከግቢው ላይ ተጽፎ ሰላም ታየዋለች ማለት ነው። ባየችው ሰዓት እጅግ በጣም ነበረ እንግዲህ የደነገጠችው፣ እንዲሁም ደግሞ በጣም ነበር ስፈራ የነበረው። ምክንያቱም በነገራችን ላይ ሰላም እጅግ በጣም መልካም ሴት ነች። እንደዚህ በሰዎች ላይ አይደለም ክፉ ነገር ማድረግ አይደለም ለሚያደርጉት ራሱ የምትቃወም ከእውነት ጎን የምትቆም እጅግ የዋህ ልብ ያላት ሴት ነች ማለት ነው። ስለዚህ ነፍሰ ገዳይ ሁኛለሁኝ በማለት እጅግ በጣም ራሷን እየተጸጸተች ባለችበት ሰዓት ላይ ደግሞ አንቺ የአልማዝ ነፍሰ ገዳይ ነሽ የሚል እንግዲህ ተጽፎ ስታየው እጅግ በጣም ነበር የተናደደችው የተበሳጨችው ማለት ነው። የምትጨብጠው የምትይዘው ነበር የጠፋት። ግቢው ላይ ነበር የጮኸችው። ግን ደግሞ ሁላቸውም ሲወጡ ሀረግም እንዲሁም ደግሞ ቃልም ብሌንም ሲወጡ ማለት ነው ወይዘሮ ሰላም እጅግ በጣም እያለቀሰች ነበረ። በዚያን ሰዓት እንግዲህ ያው ሀረግ ያየችው ወይንም ደግሞ የሰማችው ነገር አለ ማለት ነው። ሰላም ነፍሰ ገዳይ ነች እንዴ? እኔ ከነፍሰ ገዳይ ጋር ነው እንዴ ተባብሬ የተቀመጥኩት? ነፍሰ ገዳይ ነች እንዴ? ግን እኮ እንደዚሁ ስትታይ ነፍስ የገደለች እንኳን አትመስልም። ምክንያቱም በጣም የዋህ ልብ እንዳላት ነበር የሚያውቀው። ለካ ነፍሰ ገዳይ ነች በማለት እንግዲህ ሀረግም ትናገራለች ማለት ነው። በነገራችን ላይ ሀረግ ያው አሁን ላይ ሰላምን ነፍሰ ገዳይ እንደሆነች ስለተረዳች እጅግ በጣም ግራ ገብቶታል። ልጅም ለካ ከነፍሰ ገዳይ ጋር ነች አብራ የምትኖረው፣ እንዴት እንደዚህ ይሆናል በማለት እንግዲህ ብሌንና እንዲሁም ደግሞ ሰላምን እያየች ትገኛለች ማለት ነው። ብሌንና ሰላም እንዲሁም ተነስተው ሲሄዱ ሀረግ ልጇን ጠይቃታለች ማለት ነው። እኔ የምልሽ ልጄ እውነት ሰላም ነፍሰ ገዳይ ነች እንዴ? ለምንድን ነው ነፍሰ ገዳይ ከሆነች አንቺ ለምንድን ነው ከነፍሰ ገዳይ ጋር እንደዚህ የምትኖሪው? ምን ሆኖች ነው? ነገ ከነገ ወዲህ አንቺንስ ብትገልሽ የሰው ነፍስ እንደዚህ ቀላል ነው እንዴ? እንዴት ነው የገደለቻት? በማለት እንግዲህ ጠይቃ ነበረ። ግን እኔ ደግሞ ወንጀለኛን የግድ ማሳስ አለብኝ፣ ስልክ ደውላለሁ በማለት ስልክ ትደውላለች። ስልክ በምደውልበት ሰዓት ቃል ደግሞ እናቴ እንደዚህ አይደለም፣ አንቺ የሰማሽው በሌላ ጉዳይ ነው። ሰላም እንደምታያት መልካም ሴት ነሽ፣ ምንም ነገር አላደረገችም። አዎ በእርግጥ ነው ሞታባታለች፣ ግን ደግሞ በእሷ እጅ አይደለም የሞተችው። እሷንም እንደዚያ ልትመታትና እንትን ልትለው የቻለችው በእኔ ምክንያት ነው። እሷ እኔን ልመታኝ ባለችበት ሰዓት ላይ ለእኔ ተከላክላ ነው። እንዲሁም ደግሞ እሷም ወድቃ የጠረጴዛው ጠርዝ የመታት በዚያ ምክንያት ነው የሞተችው። እማዬ እሷ እኮ ለእኔ ስትከላከል ነው። እሷ እኮ ንጹሕ ሴት ነች። ሰላም ምንም ነገር አላደረገችም፣ ለእኔ ስትከላከል ነው እሷም የሞተችው በማለት ድርጊቱን በሙሉ ተነግራታለች ማለት ነው። ይህን ነገር የምነግርሽ ምንም ነገር የዋሸሁት ነገር የለም በማለት እንግዲህ ያው ለሀረግ ተናግራለች ማለት ነው። እና ልጇን እንዳተረፈችላት እና እንዲሁም ደግሞ ለቃል ብላ ይሄን ነገር ውስጥ እንደገባች በመጨረሻም ያው ሀረግ ይገባታል ማለት ነው። እንችን መልካም ሴት ደግሞ አስዣት ነበረ፣ ምን ነክቶኝ ነው ደግሞ ከቤቷ ተቀምጬ በማለት እያንዳንዱን ነገር እውነታውን የሚወጣበትና እንዲሁም ደግሞ የምታሸንፍበት ጊዜ ይመጣል። እሷ መልካም ሴት ነች በማለት እንግዲህ ሀረግም ያው ተረድታለች በስተመጨረሻም ቢሆንም ማለት ነው። ሲቀጥል ደግሞ ቃል እጅግ በጣም የተበሳጨችው የተናደደችበት ሁኔታ እንዲሁም ደግሞ ብሌን ቀለበት ባደረገችበት ሁኔታ የተበሳጨችው ነገር ማለት ነው ለእናቷ ተነግራለች።
ምክንያቱም አንቺ መማዬ አብረሽ ተደሰትሽ አይደለ? ብሌን እኮ ያገባችው እኔ የምወደውን የማፈቅረውን ልጅ ነው፣ ዳግምን ነው ያገባችው። በጣም ነበር እኮ የምወደው። ሲቀጥል ደግሞ ዳግምና ብሌን ምንም የሚያገናኛቸውን የሚመሳሰሉበት ነገር የለም፣ አይገናኙም። ምክንያቱም እሷ አንዲት ተራ ገረድ ሰራተኛ ነች፣ እሱ ደግሞ እንደዛ አይደለም በማለት እንግዲህ ለእናቷ ትናገራለች። ቃል እንደዚህ የምትይው ለምንድን ነው? ጭራሽ ከምን ነው የምታወዳድረው? ሲጀምር ፍቅር ከገንዘብ ጋር ከምናምን የሚወዳደር ነገር አይደለም። በቃ እግዚአብሔር እሱ ፈቅዶ ወዶ ሰጥቷታል። ስለዚህ ደግሞ አንቺ የነበርሽበትን አትርሺ። አንቺ እኮ አንድ የዳሃ ልጅ ነሽ። ምንድን ነው የነበርሽበትን የምትረሺው? ሲቀጥል ደግሞ አሁን የነበርሽበትን ማየት የለብሽም፣ እንደሱ ማለት የለብሽም። ልጅ እባክሽን ስተተኛ ነሽ በማለት እንግዲህ እሷ ያሰበችውና እንዲሁም ደግሞ ቃል የተናገረችው ነገሮች በሙሉ ማለት ነው ስህተት እንደሆነ ራሷ ሀረግ እናቷ ታርማታለች ማለት ነው። ቃለም እጅግ በጣም ትበሳጫለች። ከኔ ጋር የሚቆም ከኔ ጎን የሚሆን አንድ ሰው ልጣ እንዴ? ለምንድን ነው ግን ከኔ ጎን የማይሆኑት? ሁሉም ነገር ለብሌን ነው የሚያግዙት። ከኔ ጎን የሚሆን አንድ ሰው እኮ አጣሁ። የገንዛ እናቴ እንኳን ለብሌን ታግዛለች በማለት እጅግ በጣም እየተበሳጨች እየተናደደች ትገኛለች ማለት ነው። ሌላው እንግዲህ ሳሚ እና ዳግም እንደዚሁ ተጣልተዋል ማለት ነው። ሁለታቸው ሲጣሉ የደረሰችው ብሌን አንተ ለምንድን ነው ሁልጊዜ መደባደብ አይሰለችም እንዴ? ዝም ብለህ ትማታለህ እንዴ? ለምንድን ነው አርፈ የማትቀመጠው? በማለት እንግዲህ ያው ሳሚን ተናግረው ነበረ። ሳሚ ግን እሱ በጓደኞቹ እንዳስደበደበውና እንዲሁም ደግሞ አቤል የሚባል ጓደኛው ሌላ ጓደኞችን ይዞ እንዳጠቀው ተነግረዋለች ማለት ነው። በፍጹም እሱ እኮ ምንም የሚያውቀው ነገር የለም። ይህን ነገር ያደረገው በእርግጠኝነት በቃ አቤል የተባለው ጓደኛው ነው። ስልኬን የወሰደው ደግሞ ከኔ ጋ ነው፣ ለዚያ ብሎ ነው እንዴ የወሰደው? በማለት እንግዲህ ብሌን ትናገራለች ማለት ነው። ግን ደግሞ ሳሚ አይኑ ያረፈው ከቀለበቷ ላይ ነበር በነገራችን ላይ ማለት ነው። በጣም ስለሚወዳት ስለሚያፈቅራት ብሌንን ለራሱ ማድረግ ይመኝ ነበረ። ግን አይኑ እርፍ ያለው በወቅቱ ቀለበቱ ላይ ነበረ ማለት ነው። እና ዳግም ነው እንደ ቀለበት ያደረገልሽ በማለት እንግዲህ ጠይቋት ነበረ። አዎ እኔና እሱ እኮ እንዋደዳለን፣ እንፋቀራለን። ከዚህ በፊትም እኮ ነግሬ ነበር ሳሚ፣ ስለዚህ ቀለበት አድርጎልኛል። አዎ እሱ ነው ያደረገልኝ በማለት እንግዲህ ለሳሚ ትመልስለታለች። ሳሚ እጅጉን በጣም ነበር የተበሳጨው። በነገራችን ላይ በጣም ተናድሯል፣ በጣም ተበሳጭቷል። እንዴ ምን ሆኖ ነው ሳሚ? ምን እየሆንክ ነው? በማለት እንግዲህ ብሌንም ብጠይቀው ማለት ነው እሱ ምንም ሊመልስ አልቻለም። ምክንያቱም በጣም ነው የተበሳጨው የተናደደው። ይህ ሁሉ ልፋቴ ሁሉ ነገሬ ባዶ ቀረ ማለት ነው በማለት እንግዲህ ራሱን እየያዘ እንዲሁም ደግሞ እግሩን ማለት ነው ያወራጨ ነበር ሄደው በነገራችን ላይ ማለት ነው። እና አሁን ላይ እንግዲህ ብሌን ለኔ ትሆናለች ሲል የነበረው ሳሚ በስተመጨረሻም እንግዲህ ዳግም ቀለበት እንዳደረገላት ያው ሲያቅ እጅጉን በጣም ተበሳጭቷል፣ ቅር ብሎታል ማለት ነው። በነገራችን ላይ የብሌን እውነታ ሊያወጣ የሚችለው አንድና አንድ ሳሚ ነው። ከዚህ በኋላ መጥፋት የለበትም ብዬ አስባለሁ ማለት ነው። በእርግጥ የእሷን ጉዳይ ሁሉም ቢያውቁትም ቃልም ታውቀዋለች፣ እንዲሁም ደግሞ አቶ በኃይሉ ሁሉ ነገሯን ታውቃለች። ግን ደግሞ ሳሚ እውነታውን ብሌን እንድታቅና እንዲሁም ደግሞ የእሷ የሆንን ነገር ለማስመለስ እዚህ በፊትም ቃል ገብቶላት ነበረ። እኔ ለአንቺ ህይወቴን አሳልፌ እሰጣለሁ፣ አንቺ ወደድሽኝም አልወደድሽኝም፣ ግን ደግሞ እኔ ማድረግ ያለብኝን አንቺ የሚገባሽን ነገር ለራስሽ የግድ መውሰድ አለብሽ። እናትሽንም ንብረትሽንም በቃ የሚገባሽን ነገሮች በሙሉ እመልስልሻለሁ እመኝኝ በማለት እንግዲህ ያው ሳሚ ተናግሮ ነበረ ማለት ነው። ስለዚህ አሁን ላይ ግን ብሌን የሌላ ሰው ሆና ሲያይ እጅግ በጣም ስለተበሳጨ ስለተናደደ በዚያው የሚጠፋ ነው የሚመስለኝ ማለት ነው። ስለዚህ መጥፋት የለበትም ሳሚ መንጣት አለበት ብዬ አስባለሁ። እናንተም ሀሳብ አስተያየታችሁን በኮሜንት ላይ ማስቀመጥ ትችላላችሁ። ሌላው እንግዲህ አሁን ላይ ማለት ነው ብሌን ያደረገችው ነገር እጅግ በጣም ጥሩ ነገር ነው። ምክንያቱም ወይዘሮ ሰላም እንግዲህ አልማዝን ገድያታለሁ በማለት እጅግ ራሷ ነፍሷን እያስጨነቀች ትገኛለች ማለት ነው። ከዚህ በፊት ዳግም አልማዝን አይቻታለሁ በማለት እንግዲህ ለብሌን ተናግሮ ነበር። ያ ነገር ትዝ ስላላት ለዳግም ጋር ትደውልና እኔ ምልህ ከዚህ በፊት እኮ አልማዝን አይቻታለሁ ብለህ ነበር፣ በህይወት ትኖራለች እንዲህ ማለት ነው በማለት ጠይቀው ነበር። አዎ ያን ጊዜ እኮ አይቻታለሁ በማለት ዳግምና እንዲሁም ደግሞ ብሌን በሚያወሩበት ሰዓት ወይዘሮ ገነት
የአልማዝ እህት ስልክ እኮ ከኔ ጋር ነው ያለው ነይ እሰጥሻለሁ በማለት እንግዲህ ትነግራቸዋለች። እንዲህ ይሄማ በጣም ደስ የሚል ነገር ነው። እትዬ በጣም ነው የተጨነቀችው፣ በጣም ታሳዝናለች፣ ነፍሷን እያስጨነቀች ነው ያለችው። ስለዚህ የግድ ማወቅ አለባት በማለት እንግዲህ እውነታውን ማወቅ አለብን በማለት ያው ብሌን መታ ከእናቷ ጋር በቀጥታ እንግዲህ ለወይዘሮ አልማዝ እህት ደውላላት ነበረ እና ወይዘሮ አልማዝን ፈልጌ ነበረ በማለት እንግዲህ ብሌን ስታናግራት፣ እንዲሁም ደግሞ የወይዘሮ አልማዝ እህት እሺ አቀርብልሻለሁ ጠብቂኝ ልጥራት በማለት እንግዲህ ያ ማለት እንግዲህ ወይዘሮ አልማዝ በህይወት አለሽ ማለት ነው በማለት እንግዲህ ብሌን ይህን ነገር አረጋግጣለች። ይህን ነገር ካረጋገጠች በኋላ በእርግጠኝነት ማለት ነው ያው ሰላም ነፍሰ ገዳይ እንዳልሆነች እንዲሁም ደግሞ በህይወት እንዳለች አጠቃላይ ማለት ነው ለእናቷ ለራሷ እንግዲህ ለሰላም ትነግራታለች። ሰላምም የምትጽናና ይሆናል ብለን ተስፋ እናደርጋለን። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን። ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።